አውቀዋለሁ። የት? እኔ እንጃ አልመጣልሻለሁ። እንተዋወቃለን ማለት ነው? አዎ፣ ግን ማታ ውጭ ስላሳደሩኝ አሞኛል። ምንም ማስታወሰው ነገር የለም። ግን ሊሆን አይችልም። ለምን? ገምቺ። አይ እኔ ያሰብኳት ልጅ እዚህ ቦታ ላይ ልትገኝ አትችልም። እንዴ አንቺም ታስረሻል እንዴ? አዎ። በእሺ ግምትሽን ንገሪኝ። ራሄል ነሽ እንዴ? አዎ። ማሚቴ? አዎ። ነው እጄ ለሰለሰሽ እንዴ? ወንድ ነህ እንዴ? አዎ። አንተን ከመሄድ ይሻለኛል። ደግሞ መቼም እንደማልወጣ ነግረሽኛል ነበር። እስቲ አሁን ማን ታስሮ እንደሚበሰብስ እናያለን። ለጊዜው እንደፈለግኩ ግን ምን ነው ከጊዜ በኋላስ እቅድ አወጣሽልኝ? እኔ ምን አቅድልሃለሁ? ከሲኦል ያልተሻለ። አረ እንደው ሲኦል ሳይሻል ይቀራል ብለን በቃ እዩ ሪችን አገታት። ርብቃ በጣም ደነገጠች። የፈራችው ቀን ደረሰ። ከዚህ በፊትም በጣም ፈርታ በመፍራቷ የተነሳ ካሜራ የተገጠመለት ሰዓት እጇ ላይ አስራላት ነበረ። በካሜራው መሰረት አዩ እና ማሚቴ ሪች ያሉበት ታወቀ። ምክንያቱም ርብቃ ደግሞ ይሄንን አስባ ነበረ ያን ሁሉ ነገር ስታረግ የነበረው አዩን ምን ያህል ሪችን እንደሚጠላትና ከእስር ቤት እንደወጣ ማንም መጀመሪያ መጉዳት እንዳለበት በደንብ ታቅ ስለነበረ ይሄ ለጥንቃቄ ይሆንሻልና ይሄ ሰዓት እጅሽ ላይ እሰሪው ካሜራ ተገጥሞለታል ብላት ነበረና ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ጽናት ክፍል ርብቃ ክፍል 141 ተለቀዋል። ክፍል 141 ላይ እንግዲህ ሪችዬ ታግታለች። ሪች እንግዲህ አዩ እስር ቤት ሆና ብዙ ነገር ብላው ነበርና ልክ ከዚህ እስር ቤት ስወጣ የመጀመሪያ የምበቀለውና ወይም ደግሞ አመዳም የማረገውን አንቺን ነው አንቺ ማትረቢ ብሏት ነበርና ልክ እንዳለው እንግዲህ እንደዛተ አልቀረም። ሪችን አግቷታል ማለት ነው። እንደ ርብቃ በጣም ተጨንቋል። በጣም የፈሩት ነገር ነውና ሪችዬ የት ገብታለች ብላ ርብቃ እንግዲህ እየፈለገቻት ትገኛለች። አሁን ማሚቴና ሪች አንድ ቦታ ናቸው። ሪች እዛ በመሆኗ ማሚቴ ክፉ አርጋ ነው እስከዛሬ እየቆጠረቻት ያለችው። ማሚቴ ግን በዚህ ሰዓት ተቀይራለች፣ ጥሩ ሰው ሆናለች። እኔ አንድ ቀን ርብቃን ጠልቻት አላቅም። ርብቃን ልጎዳት ወይም ደግሞ እንደዛ ላረጋት የወሰንኩት ልጄ ነጥቆኝ ስለነበረ ነው። ልጄ ደግሞ በህይወት እንዳለች ካወቅኩ በኋላ ነገሮችን ለማስተካከል ብዙ ነገር አድርጌ ነበረ። ለርብቃ ብዬ ልጄን ትቻታለሁ። በህይወት እያለች ለስንት ዓመታት ስናፍቃት የነበረው ልጅ ለርብቃ ብዬ ለአቤል ብዬ ትቻለሁ። ስለዚህ እኔ ርብቃን ጠልቻት አላቅም። ልጅ አለሽ ወይ ብላ ስትጠይቃት አዎ ልጅ አለችኝ። ለ10 ስንታት ዓመታት ስናፍቃት የነበረችው ልጅ አለች። ግን አሁን በአዩ እጅ ናት። እኔም በአዩ እጅ ነኝ። እየተሰቃየሁ እገኛለሁ። እናንተ ብቻ አይደለም የተጎዳችሁት፣ እኔም ተጎድቻለሁ። ልጄንም ማግኘት አልቻልኩም። ከሁለት አጮኜ ቁጭ ብያለሁ። ስለዚህ እናንተ ደግሞ ለምን እኔን እንደማትረዱኝ እኔ ምንም ማውቀው ነገር የለም። ስለዚህ እባክሽ አሁን እንኳን እዚህ ቦታ መጥፎ ቦታ ላይ ሆነን እንረዳዳ። ዝም ብለሽ ደግሞ አታውሪ። ስታውሪ ምን ያህል እንደሚጎዱሽና ምን ያህል እንደሚመቱሽ እኔ ስለማቅ ነው። እኔ አሮጊቷን ያልተውኝ አንቺን ልትተውሻል ብለሽ ዝም ብለሽ አታውሪ፣ ራስሽን ተቆጣጠሪ ብትናጀጂ እያለቻት ነበርና ሪች ደግሞ በዚህ ሰዓት ደርሰሽ ያ ሁሉ እኛ ላይ በደር አድርሰሽ ርብቃን እንደዛ አድርገሻት አቤልን እንደዛ አድርገሽ ዛሬ ጥሩ ሰው ለመምሰል አትሞክሪ፣ እኔ አላምንሽም እያለቻት ነበርና ማሚቴ ተቀይራለች። በዚህ ሰዓት እዚህ ችግር ውስጥ ሆና ሰው ላይ መጥፎ ነገር ታስባለች ብዬ አላስብም። በዚህ ሰዓት አዩ ብቻ ነው በጣም መጥፎ ሰው የሆነው እና ክፋቱ በደንብ በቃ ሞራል ጨምሮ ነው የወጣው። እስር ቤት ከገባ በኋላ አዩን፣ አቤልን፣ ርብቃን ሁሉም ሰው ከምድር ለማጥፋት ነው እንግዲህ እስር ቤት ጉልበቱን አሰባስቦ የወጣው ማለት ነው። መቴ እንግዲህ አሁን ደክሞኛል፣ በቃኝ፣ እኔ የምታገልለት ነገር የለኝም። እኔ ደግሞ ከዚህ በኋላ እንኳን ላግዝክ አይኔንም አታየውም። እኔ የመጨረሻ ውሳኔን ወስኛለሁ፣ ከሀገር ወጣለሁ። ያንተ ክፋት ግን መቼ እንደሚያበቃ አላቅም ብላለች። የእሱን ክፋት ብታጋልጥና ማንነቱን ለሁሉም ሰው አጋልጣ ከዚህ ቤት ብትወጣ ወይም ደግሞ ከዚህ ሀገር ብትወጣ ጥሩ ነበረ። ማሚቴን እዛ ነገር ውስጥ ከታት፣ ሪችን እዛ ውስጥ ነገር ውስጥ አስገብተው ከዚህ ሀገር መውጣት ጥሩ ነው ብዬ አላስብም። መቲ በመጨረሻም ጥሩ ነገር ትሰራለች። አዩን ታጋልጧለች ወይም ደግሞ ለፖሊሶቹ አሳልፋ ትሰጣለች ብዬ ተስፋ አደርጋለሁ።
እና ሪች እንግዲህ እነ ርብቃ ግራ ተጋብቶ ብዙ ነገር እያሰቡ ከዚህ በፊት ካሜራ ተገጥሞለት የነበረው ሰዓት ለሪች እንዳሰረችለት ትዝ ስላላት ካሜራውን ከኮምፒውተር ጋር ተያይዞ ነበርና ኮምፒውተሩ ቼክ ሲደረግ እንግዲህ ኮምፒውተሩም ጠፍቶ ነበር። በነገራችን ላይ የሚሰራ ሰው አምጥቶ ካሰሩ በኋላ ሲሞክሩ ሪች እህት እንዳለች በስልኩ ወይም ደግሞ በሰዓቱ መሰረት ታውቋል ማለት ነው በካሜራው። እንግዲህ ኢዩቤል ውሃ ጠምቶኛል ውሃ ጠጣኝ በማለት ልክ ውሃ ሲያጠጣት እጇ እንደተፈታና እጇ ላይ ደግሞ ካሜራ የተገጠመ ሰዓት እንዳሰረች አውቋል ማለት ነው። ሌላ ቦታ እንዳይወስዳት ወይም ደግሞ ሌላ ጉዳቶችን እንዳይደርስባት ተስፋ አድርጋለሁ። ቶሎ ይደርሱላታል ብዬ አምናለሁ። እንደታገተች ደግሞ ርብቃና ቤሎ አረጋግጧል ማለት ነው። አዙም ደግሞ ምንም የምታውቀው ታሪክ የለም። እሷም ርብቃም ቁጭ ባለችበት ነበረ መጥቶ ቤት ውስጥ አግቶ የወሰዷት። ስለዚህ በቅርቡ ወደ ቤታቸው ይመለሳል። ሪችዬ ይሄ አይገባትም። በጣም ጥሩ ሰውና ለጓደኛው ሞች ነበረችና ይሄ ነገር አይገባትም የምትሉ ብቻ ውዶቼ ቤቱን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኖ ሰብስክራይብ ስታደርጉ የመደወል ምልክቱ እንዳይረሳ የኔ ውድና እንቁ የሆናችሁ ቤተሰቦቼ ማለት ነው። ባይ ባይ። ወዳችኋለሁ። መልካም ቆይታ ይሆንላችሁ።